አምራንን ማስፈታት አለብን። ከዚያ በኋላ አጣብቂኝ ውስጥ እንከታቸዋለን። እሺ ጌታዬ። ቆይ ያን ያህል መረጃ አቅርበንላችሁ እንዴት ባስፈታል? ምን ታደርገዋለህ እንግዲህ። አንዳንዴ ፖሊስ ብዙ ዋጋ ከፍሎ ለፍርድ ቤት ያቀረበውን ፍርድ ቤት በነፃ ሊለቀው ይችላል። ያው ሁሌም ባይሆን እንግዲህ አንዳንዴ እንደዚህ አይነት ነገር ያጋጥማል። ኮማንደር፣ ምናልባት ከዚህ በኋላ በህግ ጠይቀውን ለሱ ምንም እንዳታስብ ብቻ። እናንተም መረጃ ማሳደዳችሁ እንዳታቆሙ፣ ያው በጥንቃቄ ማለት ነው። በደንብ ጥንቃቄ እናደርጋለን ኮማንደር። እንኳን ለፍትህ የቆመች እንዳንቺ አይነት ፖሊስ አግኝተን ያገኘነው መረጃ ሁሉ ለመስጠት ወደኋላ የምንልበት አንዳች ነገር የለም። ምንም ነገር ከማድረጌ በፊት በመጀመሪያ አምራንን ከዛ እስር ቤት እንድታስለቅቃት እፈልጋለሁ። ከመሆን ዶክተር ድጋሚማ ወደኋላ እንመለስም። እሱንማ አምራን እንደማስፈታል ቀደም ብዬም ነገር ያለ ዛሬ አምራንን ከእስር ቤት ታስለቅቅልኛለህ፣ እኔ ደግሞ ነገ ንግለት ክላው ሰራለሁ። ምን ሆኜ ነው መጀመሪያውኑ ይህን የመነጽር ሀሳብ የተቀበልኩት? እና ከመጸዳጃ ቤቱ ሲመጣ ካሜራውን መነጽሩ ላይ እንድትው ፈልገህ ነበር? ይሄ ዶክተር ከኛ በላይ ብልህ መሆን ይፈልጋል። አሁን ምን እናድርግ? በነገራችን ላይ አቶ ተፈራን ለማጋለጥ ከእናንተ ጋር አቶ ስንባ እየሰራ ነው አይደል? ጋሺ ይሄ ፉከራ ከመብዛቱ የተነሳ ፉገራ እየመሰለኝ ነው። የጩና ከኮማ ውስጥ መውጣት ለቤተሰባችን የደስታ ምንጭ ሆነ። አሁን ቢያንስ የጩናን መጨረሻ አውቀናል። አሁን ደግሞ የሚቀረን የአምራን ይሆናል። እባክህ እንዳቂ ተስፋ እንዳቆርጡ፣ አለበለዚያ እዚህ የገባሁት ያለ ምንም ምክንያት ነው ማለት ነው። ተስፋ አንቆርጥም አምራን። ያን ጭራቅ ድጋሚ ለፍርድ ለማቅረብ ምንችለውን ብቻ ሳይሆን ማንችለውንም ነገር እናደርግ። አንተና ናሆም ፋኑ እየጠበቃችሁት ነው አይደል? እሱ እኮ ሰውን ማከም እንጂ ከሰው ጋር መጣላት አይችልበትም። እጮኛሽ እንደዚህ እንደምታስቢው የዋዛ ሰው አይደለም እባክሽ። እድሜው ረጅም ነው። ደወል። ሄሎ ዶክተር። ምን በጉጉት ሲጠበቅ የነበረው የአቶ ተፈራ የፍርድ ጉዳይም እንደጠበቁት ስላልሆነ የአቶ ለይኩንን ቤተሰብና ኮማንደሯን እጅግ ያናደደና ያበሳጨ ቢሆንም ነገር ግን ኮማንደሯ ከዶክተር ፋኒኤል ጋር በመተባበር የአቶ ተፈራን የድብቅ ወንጀል የሚሰራበትን ቦታ ለማጋለጥም ቆራጥ ውሳኔን ወስነዋል። አሁን ላይ ታዲያ ዶክተር ፋኒኤል መነጽሩን አድርጎ መምጣቱ የአቶ ተፈራን ትኩረት የሳበውና እንዲሁም ደግሞ አቶ ተፈራን ነቅቶበታል። ቢሆንም ግን አምራንን ከእስር ቤት ካላስወጣልኝ ይህን ደግሞ ያንተን ወንጀል ተባባሪ መሆን አልፈልግም ያለ ቢሆንም ነገር ግን አቶ ተፈራ አምራንን ከእስር ቤት በማስወጣት ከባድ አጣብቂኝ ውስጥ መክተት አለብን ነው እያለ የሚገኘው። አቶ ተፈራ ታዲያ ፍርድን በማጓደል እንዲሁም ደግሞ ከኮማንደሯ በላይ ያሉትን ሰዎች በመግዛት እንዲሁም ደግሞ ሲፈልግ በኃይልና በጉልበቱ ተጠቅሞ እንግዲህ ከእስር ቤት መውጣት ችሏል። ቢሆንም ግን ኮማንደሯ አሁንም ድረስ አይኗን ከሱ ላይ ማንሳት እንደማትችልና መልሳ ወደ ፍርድ ልታቀርበው እንደምትችል የጣለሽለትን ፍርናሽ መቼም ቢሆን ልታነሳው እንደማትችል አረጋግጣ ነግረዋለች። አምራን በበኩሏ አቶ ተፈራ ከእስር ቤት ላስወጣት በመሆኑ በዚህ ጉዳይ ላይ እንደማተስማማና ዶክተር ፋኑኤል ምንም አይነት ወንጀል እንዲሰራ አልፈልግም ማለቷ ምናልባትም አሁን ላይ እንግዲህ የአቶ ተፈራን ፍርሃትና ስጋት እየጨመረበት መጥቷል። አምራን አሁን ላይ እኔ ነፍስ አልገደልኩም እናም ደግሞ ሆን ብላ አንተ ያቀነባበርከው ቅንብር እንጂ እኔ ልጅቷን እንዳልገደልኳት እርግጠኛ ነኝ። በዛ ላይ ደግሞ ልጅቷ አልሞተችም በማለት አቶ ተፈራ የሚይዘውና የሚጨብጠው ነገር እንዲያጣ አድርገዋለች። አሁን ላይ ታዲያ አቶ ተፈራ እንግዲህ አምራን ምንም አይነት ወንጀል እንዳልሰራሽ እንደተጠራጠረችና እንዳወቀች ይሄ ነገር ደግሞ ከባድ ስጋት ቢሆንበትም ነገር ግን አሁን ላይ የማይችሉትን ከባድ አጣብቂኝ ውስጥ ልንከታቸው ይገባል በማለት የለይኩንን ቤተሰብ እንዲከታተልና እንዲሁም ደግሞ ድርጅቱ ምን ላይ እንደደረሰ መውጫ መግቢያቸው የሚያስቡትን እያንዳንዱን ነገር እንድታጣሩልኝ እፈልጋለሁ እያለ ነው የሚገኘው። ኮማንደሯ በበኩሏ ከነለይኩን ቤተሰብ ጋር አብራ ተባብራ በድብቅ ልሰራ እንደሆነ እያንዳንዱ ነገር በጥንቃቄ ማድረግ እንዳለባቸው እየተናገረች ነገር ግን ሲምባ ወንጀለኛ ነው እናንተ እንደምትሉት ከዚህ ቀደም አንድ ወንጀል እንዳለበት አሁን ላይ ደግሞ ንጹህ ሰው ሆኖ እየተሳደደ መሆኑን እርግጠኛ ከሆናችሁ እስር ቤት ሆኖ እያንዳንዱ ነገር መከታተል አለበት። ምክንያቱም እኔ ከእናንተ ጋር በድብቅ ስሰራ ወንጀለኛን እንድትደብቁ በፍጹም
አልፈልግም ማለት አንደኛውን ወንጀለኛ ለማዳን ብላችሁ አንደኛውን ወንጀለኛ ደግሞ ቤታችሁ ደብቃችሁ እናንተ ጋር አብሬ ተባብሬ መስራት አልችልም በማለት እንግዲህ ጋሽ ለይኩንን ከባድ አጣብቂኝ ውስጥ እየከተተሽው ነው የምትገኘው። ሰላም ሰላም ተወዳጆች፣ የተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ይፈጠራል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተመጨረሻም አምራን ሙሉ በሙሉ ነጻ ሰው እንደሆነች እና ምንም አይነት ወንጀል እንዳልሰራሽ ራሱ አቶ ተፈራ አረጋግጦልናል። ምክንያቱም አምራን ወንጀል እንዳልሰራሽ እንዴት ነው ልታውቅ የቻለችው? እንዴት ነው ልጅቷ በዚህ ደረጃ ልጠረጥር እየቻለችው? አሁን ላይ ከባድ አጣብቂኝ ውስጥ ልንከታቸውና የምርም ወንጀል እንዲሰሩ ማድረግ አለብኝ ነው እያለ የሚገኘው። ካልሆነ ግን እንግዲህ ዶክተር ፋኑኤል እሱ እንደሚጠብቀውና እንደሚፈልገው ወንጀሉ ተባባሪ ሊሆንለት እንደማይችል ያውቃል። እናም ደግሞ አሁን ላይ እንግዲህ ዶክተር ፋኑኤል ተነስቶ ወደ እሱ መሄዱ ለመደራደርና አምራንን እንድታስወጣልኝ እፈልጋለሁ በማለት መነጽሩን ገድግዶ ነበር የሄደው። ነገር ግን በሚሄድበት ሰዓት ታዲያ አቶ ተፈራ ተጠራጥሯል። እንዴት ድንገት ተነስተው ወደ እኔ ልትመጣ ቻልክ? እንዴትስ ሀሳብህን ቀየርክ? በዛ ላይ ደግሞ ዶክተር ፋኑኤል ትኩረቱ የነበረው እንግዲህ መነጽሩ ላይ ስለነበረ ሆን ብሎ እንደመጣና ሊያጋልጠው እንደሚፈልግ አሁን ላይ ተጠራጥሯል አቶ ተፈራ። ለዛም ነበረ እንግዲህ ዶክተር ፋኑኤል በመነሳት አሁን ላይ ተጠራጥሮኛል በመነጽሩ ጉዳይ ያመጣነው ሀሳብ መጀመሪያውኑንም ልክ አልነበረም፣ ለምን ተቀበልኩኝ በማለት ታዲያ መታጠቢያ ቤት በመሄድ መነጽሩን እንግዲህ ካሜራውን እየነቀለው ቢሆንም ነገር ግን አቶ ተፈራ ተጠራጥሯል። እንግዲህ ጋርዱ ምንም አይነት ካሜራ መነጽሩ ላይ እንደሌለ ለአቶ ተፈራ ቢነግረውም መታጠቢያ ቤት ሄዶ እንደነቀለው እርግጠኛ ነኝ። ምክንያቱም እንግዲህ ሆን ብሎ ነው መታጠቢያ ቤት ሊሄድ እየቻለው በማለት እንግዲህ አቶ ተፈራ መጀመሪያውኑንም ሁሉንም ሰው ተጠራጣሪ ነው አይደለም። አሁን ላይ እንግዲህ ዶክተር ሆኖ ከኛ በላይ ብልጥ ለመሆን እየሞከረ ነው። ነገር ግን ሳይቀድመን እንቀድመዋለን፣ ወንጀል እንዲሰራና ከባድ አጣብቂኝ ውስጥ ማስገባት አለብን፣ አምራንንም መፈታት አለባት እያለ ነው የሚገኘው። አምራን በበኩሏ ዶክተር ፋኑኤል ምንም አይነት ወንጀል እንዲሰራ ስለማትፈልግ ከእስር ቤት እንደማትወጣና ፍርድን ጨርሼ ነው መውጣት የምፈልገው፣ የምርም ሰው ገድዬ እንኳን ቢሆን ፍርድን እጨርሳለሁ። በዛ ላይ ደግሞ አንተ በጭራሽ ያንተን እርዳታ አልፈልግም፣ አንተ እስር ቤት እንድታስወጣኝ ሳይሆን የምፈልገው በራሴ ፍትህ አግኝቼ እውነቱ ተጋልጦልኝ እንዲሁም ደግሞ እኔ ነፍሰ ገዳይ እንዳልሆንኩኝ ፍርድ ቤት ራሱ አረጋግጦ እንዲለቀኝ እንጂ አንተ እንድታስፈታኝ በፍጹም አልፈልግም ነው እያለች አለችው። አቶ ተፈራም ታዲያ በገንዘቡና በጉልበቱ እንዲሁም ደግሞ ሰዎቹን በመግዛት እንግዲህ ከፍርድ ማምለጥ ፍርድን ማጓደል ችሏል። ነገር ግን ኮማንደሯ አይኗን ከሱ ላይ መቼም ቢሆን ልታነሳ እንደማትችል እንግዲህ አንደኛው ፖሊስ ብዙ ለፍቶና ጥሮ ያመጣውን ውጤት ፍርድ ቤት በነፃ ሊለቀው ይችላል በማለት በጣም ነበር ያዘነችው። አቶ ለይኩንም ይህን የመሰለ መረጃ ሰጥተናችሁ እንዴት ነው ይህ ነገር ሊፈጠር የቻለው በሚልበት ሰዓት ምንም ማድረግ አልችልም፣ ምክንያቱም እኔ ብዙ ለፍቼ ነበረ። ፍርድ ቤት ግን በነፃ ሳይሆን አሁን ላይ በዋስ ለቆታል። ግን ደግሞ መልሼ ያለምንም ጥርጥር ፍርድ እንዲሰጥና እንዲሁም ደግሞ ዋጋውን እንዲያገኝ ያደርገዋለሁ። ነገር ግን እናንተ የምርን ፍትህን የምትፈልጉ ከሆነ እንዲሁም ደግሞ ወንጀለኛን ቤታችሁ መደበቅ የለባችሁም። እናንተ እንደምትሉት ሲምባ ሸጠባውና የኢንስፔክተር ዳዊት ገዳይ ካልሆነ እንዲሁም ደግሞ ከዚህ ቀደም የሰራው ወንጀል አለ። ለዛ ወንጀሉ ደግሞ እስር ቤት ሆኖ እያንዳንዱ ነገር መከታተል አለበት ብትለውም በዚህ ጉዳይ ላይ ታዲያ ጋሽ ለይኩን መስማማት እንደማይፈልግና አሁን ላይ ፍትህ እንዲሰጥና እንዲሁም ደግሞ የእነሱ ገዳይ እንዳልሆነ አረጋግጭልኝ እንጂ መጨረሻ ላይ ግን ራሴ አንጠልጥዬ ነው አምጥቼ ልሰጥሽ የምችለው። በዛ ላይ ደግሞ ሲምባን አውቀዋለሁ። በእርግጥ ትንሽ ጉልበት ተጠቅሞ ነበረ ማለት እውነታው እንዲወጣና እንዲናዘዙ አድርጓቸዋል። ግን ደግሞ እነሱን በፍጹም እንዳልገደላቸው እኔ ራሴ ያረጋግጥልሻለሁ በማለት አመቶ ሊሰጣት እንደሆነ ቢነግራትም ነገር ግን በዚህ ጉዳይ ላይ አልተስማማሽም። በነገራችን ላይ መጀመሪያ ከራሳችን ነው ፍትህን መጀመር ያለብን ነው እያለች ያለችው። እውነት ለመናገር ኮማንደሯ ትክክል ናት። ነገር ግን አሁን ላይ ደግሞ የአቶ ለይኩን ቤተሰብ ትልቁ ስጋታቸው ሲምባ እስር ቤት ከገባ ከአንዳንድ እንግዲህ አቶ ተፈራ ሊያስገድለው እንደሚችል እርግጠኛው ነው ያውቃሉ። ታዲያ ደግሞ ኮማንደሯ ልትረዳቸው ያልቻለችው ነገር አቶ ተፈራ እጁ ረጅም ስለሆነ እስር ቤትም ሆነ እንዲሁም ደግሞ ባለስልጣናትን እያንዳንዱን ነገር በገንዘብ እንደሚገዛና ሲፈልግ ደግሞ ጉልበቱን ተጠቅሞ እንግዲህ የሚፈልገውን ነገር እንደሚያሰራ ስለሚያውቁ ነው። ለዛም ነው እየተከራከሯት ያለ እንጂ ፍትህ እንዳይሰፍንና እንዲሁም ደግሞ የራሳቸውን ወንጀል ደብቀው የሌላን ሰው ወንጀል ለማጋለጥ በጭራሽ ፈልገው አይደለም። አሁን ላይ ታዲያ ጩና ደህና ሆና እንግዲህ ወደ ቤት እንደተመለሰችና ነገር ግን እንግዲህ ጭንቅላቷን ተመትታ ስለነበረ መሬት
ቤት ላይ ወደ ድሮ ማንነቷ ሙሉ በሙሉ በመመለስ ታዲያ አሁን ላይ ደግሞ የምታወራው እያንዳንዱ ነገር እጅጉን ግራ እያጋባው መጥቷል ዳጊ። ነገር ግን ለቤተሰቡ ድምቀትና የሳቅ ምንጭ ሆናለች። አሁን ላይ በተደበሩበትና በተናደዱበት ሰዓት ታዲያ እሷ ቤቱን ድምቅምቅ እያደረገችው ነው የምትገኘው። አምራንም ከዚህ ቀደም ተስፋ እንደቆረጠችና ዶክተር ፋኑኤል የራሱን ህይወት እንዲኖር ራሱንም ሆኖ እንዲኖርም ስጠይቀው እንደነበረ ታስታውሳላችሁ። አሁን ላይ ግን ተስፋ በመስጠት እንዲሁም ደግሞ ከእስር ቤት ልትወጣ እንደምትችልና በድጋሚ ብዙ ልጆቹን ወልደው ሊሞሸሩ እንደሚችሉ ለዶክተር ፋኑኤል በመናገር ዶክተር ፋኑኤልን ፈገግ እንዲልና ካለበት ስሜት እንዲወጣ አድርገዋለች። አሁን ላይ ታዲያ ዶክተር ፋኑኤልም የሚችለውን እያንዳንዱን ነገር በማድረግ አቶ ተፈራን መልሶ ወደ እስር ቤት በማስገባት አምራንን ደግሞ ነጻ ሰው ስለሆነች ከዛ እስር ቤትም ሊያስወጣት እንደሆነ ቃል እየገባላት ነው የሚገኘው። ታዲያ አሁን ላይ ደግሞ አሁምና ዳጊ እንዴት አድርገን ነው ወደ አቶ ተፈራ የወንጀል ስራውን ማጋለጥ ያለብን የሚለውን ሀሳብ ሲመጣላቸው እንግዲህ ዶክተር ፋኑኤል መስማማት እንዳለበትና መነጽር አድርጎ እንዲገባም ነበረ ሲያደርጉ የነበረው። ነገር ግን አቶ ተፈራ ገና ዶክተሩን እንዳየው መነጽሩ ላይ በጣም ትኩረት አድርጎ ነበረ። ምክንያቱም ዶክተር ፋኑኤል ከዚህ ቀደም መነጽር አድርጎ አያውቅም። እናም ደግሞ በጣም ትኩረት አድርጎ ሲመለከተው ነበረ ካሜራ እንደደቀነና ድንገት ደግሞ ተነስቶ ዶክተር ፋኑኤል የሱ ወንጀል ተባባሪ ለመሆንና የሱን ስራ ለመፈጸም አምራንም እንዲያስወጣ መጠየቁ ይሄ ነገር ግራ አጋብቶታል። ምክንያቱም አምራን ከዛ በፊት ንጹህ ሴት ነኝ ብለው ስለነበረ አሁን ላይ ደግሞ ተነስቶ አንተ ጋር መስራትና መደራደር እፈልጋለሁ ማለቱ በጣም ግራ አጋብቶት የመነጽሩ ጉዳይ በፍጹም እንዳልሰራና ሌላ ስትራቴጂ መጠቀም እንዳለባቸው እቅድ እያወጡ የነበረ ቢሆንም ነገር ግን አሁን ላይ ደግሞ ኮማንደሯ ከዚህ ቤተሰብ ጋር አብራ ተባብራ በድብቅ ልሰራ እንደሆነና እንግዲህ ዶክተር ፋኑኤል የአቶ ተፈራን የድብቅ ወንጀል የሚሰራበትን ቦታ እንዲያይና እንዲያቅ እንዲሁም ደግሞ ከሱ ጋር አብሮ መስራት እንዳለበት ነገር ግን በጣም ጥንቃቄ ማድረግ እንዳለበት እየነገረችው እንዲሁም አብረው ተባብረው እንግዲህ አቶ ተፈራን እጅ ከፍንጅ ይዛ በድጋሚ ወደ እስር ቤትና ፍርዱን ልታሰጠው እንደምትችል እየዛተችበት ነው። አሁን ላይ ታዲያ ዶክተር ፋኑኤል ያደረገው የመነጽሩ ጉዳይ በፍጹም አልተሳካም። ነገር ግን መጨረሻ ላይ ዞሮ እንግዲህ ዶክተር ፋኑኤል እና ኮማንደሯ እጅ ከፍንጅ አቶ ተፈራን የሚይዙበት ሰዓትና ጊዜው እየቀረበ ነው። ፍትህ ለጊዜው እንግዲህ ሊጓደል ይችላል፣ ብዙ ሰው ሊያለቅስና ሊያነባ ይችላል። ግን ደግሞ ከእውነትና ከሀቅ ማንም ሰው ማምለጥ እንደማይችል አቶ ተፈራ እንግዲህ አረጋግጣለት ነበረ ኮማንደሯ በነገራችን ላይ ምንም ነገር አይበግራትም። እዛቸው እንዲሁም ደግሞ የአቶ ተፈራ ሀብትና ገንዘብ ምንም ነገር እያጓጓት አይደለም። ለእውነትና ለሀቅ የምትቆም ሰው ስለሆነች ከአቶ ለይኩን ቤተሰብ ጋር ሆና ለአቶ ተፈራን ድብቅ አጀንዳ ማጋለጥ አለባቸው። አቶ ተፈራም ለፍርድ በድጋሚ መቅረብ አለበት የምትሉ ላይክ እያደረጋችሁ ብዛታችሁን እንዲሁም ደግሞ በኮሜንት ሀሳባችሁን አሳውቁኝ። ድል ለአቶ ለይኩን ቤተሰብ እያላችሁ በኮሜንት ሀሳብ አሳይታችሁን አስቀምጡልኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። በቀጣይ ክፍል እስክንገናኝ መልካም ጊዜ እመኝላችኋለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ በየጊዜው የመለቃቸው ቪዲዮዎች ወደ እናንተ እንዲደርሳችሁ የደወል ምልክቱን ማጥቆር እንዳትረሱ። ታዲያ ተወዳጆቼ ሁልጊዜም ቢሆን ከጎኔ ስለሆናችሁና ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ወዳችኋለሁ። ባይ ባይ ተወዳጆቼ።